የጭንቅላት ንቅለ ተከላ ያስፈልጋችኋል። ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ መልካም ነው። አስቀድሜ እንዳልኳችሁ አንድ ሰው የኩላሊት በሽተኛ ከሆነ መጀመሪያ ጥሩ የነበረ ኩላሊቱ ይሰራ የነበረ ኩላሊቱ ጤነኛ የነበረ ኩላሊቱ በህመም ምክንያት ከተጎዳ ያን ጉዳቱን ለማከም ያን ጉዳቱን ለማስተካከል ለዚህ ሰው የኩላሊት ንቅለ ተከላ ይደረግለታል። ለምን? ወደ ጤናው ለመመለስ መልካም እንቅስቃሴውን የተለመደ የበፊት እንቅስቃሴውን ለመመለስ ግዴታ ለዚህ ሰው ጤነኛ የሆነ ኩላሊት ተፈልጎ የኩላሊት ንቅለ ተከላ ይደረግለትና ወደ መልካም ጤንነት ይመለሳል ማለት ነው። ምናልባትም ልክ እንደዚሁ ሌላም የሰውነት ክፍል መጀመሪያ ደህና የነበሩና በህመም ምክንያት የተጎዱ የሰውነት ክፍሎችን ለማስተካከል ለዛ ሰው ንቅለ ተከላ የሚባል የጤነኝነት መመለሻ ህክምና ይደረግለታል። እጅግ በጣም መልካም እጅግ በጣም የሚደነቅ የህክምና አይነት ነው። እኔ እያልኩኝ ያለሁት ግን የመንፈሳዊ ጭንቅላት ተከላ ያስፈልጋል። መንፈሳዊ አስተሳሰብ፣ መንፈሳዊ እይታ፣ መንፈሳዊ ምልልስ ንቅለ ተከላ ያስፈልገዋል። ሐዋርያው ጳውሎስ ለገላትያ ሰዎች እዚህ ምዕራፍ 3 ላይ ሲናገር እንደዚህ ይላል፣ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሳለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህም ብቻ ከናንተ እንድማር ፈልጋለሁ። በሕግ ሥራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ ብሎ ይጠይቃቸዋል። እነዚህ የገላትያ ሰዎች እርሻ ትተው ንግድ ትተው ሁሉን ነገር ትተው ልክ ወንጌል ሲሰሙ ኢየሱስ ይመጣል የሚል እምነት ኢየሱስ የሚመጣል የሚል ዝግጅት የነበራቸው የሆነ ወቅት ላይ እንደሰሙ ማለት ነው፣ እንደተማሩ ማለት ነው። ልክ የሰበኳቸው ሰዎች ዘወር ብለው ሌላ ቦታ ወንጌል እየሰሩ ኖረው ልክ ተመልሰው ሲመለከቷቸው ኢየሱስን ረስተው፣ ጽድቅን ረስተው፣ ፍቅርን ረስተው፣ እውነትን ረስተው ጭራሽ ከእግዚአብሔር ነገር ተለይተው ጠበቁት። በዚህ ሰዓት ማን ነው አዚም የጣለባችሁ? ለእውነት እንዳትታዘዙ ያደረጋችሁ፣ ለጽድቅ እንዳትኖሩ ያደረጋችሁ ማን ነው ብሎ ሐዋርያው ጳውሎስ ጠይቃቸዋል። ይህ ብቻ አይደለም፣ ከናንተ መማር መፈልገው ነገር ቢኖር ይሄንን ነው አላቸው። ማን ነው ይሄን እውነት ከናንተ ዘወር ያደረገባችሁ? ማን ነው ከእግዚአብሔር የለያችሁ? ማን ነው ክርስቶስ ኢየሱስን ከመጠበቅ የለያችሁ? ማን ነው? ይሄን ከናንተ መማር ፈልጋለሁ አላቸው። ምን እያላቸው ነው? ንቅለ ተከላ ያስፈልጋችኋል። ወደ መጀመሪያው እምነታችሁ ለመመለስ፣ ወደ መጀመሪያው ጽድቃችሁ ለመመለስ፣ ወደ መጀመሪያው ፍቅራችሁ ለመመለስ ይህን ድንዛዜ የሞላበትን የአሁኑን ማንነታችሁን የታመመውን ማንነታችሁን መቀየር ያስፈልጋችኋል ብሎ ሐዋርያው ጳውሎስ ለገላትያ ሰዎች ሲናገር እናያለን። እንደዚህ ያላቸው ቁጥር 3 እንግዲህ የማታስተውሉ ናችሁ፣ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን ይላችኋል። ጅማራቸው ምርጥ ነበር፣ በመንፈስ ነበር። ጅማራቸው የከበረ ነበር፣ ጅማራቸው ያማረ ነበር። ግን አሁን ፍጻሜያችሁ የስጋ ሆኗል ብሎ ይላችኋል። በዚህ ዘመን ያላችሁ ምናልባትም ወንጌልን እናውቃለን የምትሉ፣ እናገለግላለን የምትሉ፣ እናመልካለን የምትሉ፣ እውነት ፍቅር እናንተ ጋር አለ፣ እውነት ጽድቅ እናንተ ጋር አለ፣ እውነተኛ የክርስቶስ የሆነ ህብረት እናንተ ጋር አለ ካለ እግዚአብሔር ይመስገን፣ በዚሁ ቀጥሉ፣ አይወሰድባችሁ። ነገር ግን ፍቅራችሁን ለጣላችሁ፣ ህብረታችሁን ለጣላችሁ፣ ከእግዚአብሔር እውነት ዘወር ላላችሁ ሰዎች ያላችሁ የመሰላችሁ እንደወደቃችሁ ያልገባችሁ ግን
እንደ እግዚአብሔር ቃል ልምከራችሁ፣ በመንፈስ የጀመራችሁት የዛን ጊዜ ሩጫችሁ ፍሬያማ ያደርጋችኋል፣ ውጤታማ ያደርጋችኋል። ያ የከበረ ነው። ስለዚህ አሁን ያለውን ነገር የማይጠቅመውን ከፍቅር የተለየውን ከህብረት የተለየውን ከወንጌል እውነት የተለየውን ጭንቅላታችሁን ንቀሉና ያኔ የጀመራችሁበትን የመንፈስ ጉዞ፣ የጽድቅ ጉዞ፣ የፍቅር ጉዞ ያንን እንድትገጥሙ በኢየሱስ ክርስቶስ ስም እጸልይላችኋለሁ። ያ ሲሆን እግዚአብሔር በእናንተ ይደሰታል። ያ ሲሆን እግዚአብሔር በእናንተ ይከብራል። ያ ሲሆን የእውነት ወንጌል እናንተ ላይ ይታያል። በናዝሬቱ ጌታ በኢየሱስ ስም ከዚህ እውነት ጋር መገናኘት ይሁንላችሁ። ጌታ ኢየሱስ አብዝቶ ይባርካችሁ።